ዛሬ ወደ ጥንታዊቷ ኢየሩሳሌም ከተማ የእምነታችን መሰረት ወደ ተጣለበት ዘመን የምንጓዝበት ልዩ የመንፈሳዊ ጉዞ እናደርጋለን። ይህ ጉዞ የፍቅርንና የድፍረትን የመንፈስ ቅዱስን ኃይልና የጽናትን ታሪክ የምንዳሰስበት ይሆናል። የዘመናትን ድንበር ተሻግሮ ለእኛም ታላቅ ትምህርት የሚሰጠንን የአንድ ታላቅ ዲያቆንና ሰማዕት ሕይወት በጥልቀት እንቃኛለን። ስሙ ሲጠራ እንኳን የብርሃን ምሰሶ ነው የሚታየው የመንፈስ ቅዱስ ምርጥ ዕቃ ሊቀ ዲያቆንና ቀዳሚ ሰማዕት የሐዋርያት ሁሉ አክሊል የሆነው ቅዱስ እስጢፋኖስ። እስጢፋኖስ ሰማዕት ሊቀ ዲያቆናት ለምእመናን የተሾምክ እግዚአብሔር አባታችን ከልጁም ከጌታችን ኢየሱስ ክርስቶስ ማህያዊ ከሆነ መንፈስ ቅዱስ ምሕረትና ጸጋ ፍቅርና ሰላም ከሁላችን ጋር ይሁን። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። መዝሙር 91-92 ከቁጥር 12 እስከ 13። እንኳን ለሊቀ ዲያቆናት ቅዱስ እስጢፋኖስ በዓል በሰላም አደረሳችሁ አደረሰ። የእርሱን ሕይወት፣ ልደቱን፣ የመንፈስ ቅዱስን ኃይል የተሞላበትን አገልግሎት፣ ያጋጠሙትን ፈተናዎችና የሰራቸውን ታምራት፣ የመጨረሻውን የሰማዕትነት አክሊል እንዴት እንደተቀበለና ከሞቱ በኋላ ያስከተለውን ሰፊ ተጽዕኖ በዝርዝር እንመለከታለን። አይኖቻችሁን ከዚህ ታሪክ ላይ ማንሳት እንደማትችሉ እርግጠኛ ነኝ። እስከ መጨረሻው ከኛ ጋር በመሆን ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን ታሳዩን ዘንድ በቅዱስ እስጢፋኖስ ስም ተጋብዛችኋል። የአምላክህን ትእዛዝ በሥራ የፈጸምክ የታሪክ መጀመሪያን ወደ መጀመሪያው መቶ ክፍለ ዘመን እንግለጥ። የፍጥረት ውበትና የትንቢቶች መፈጸሚያ በሆነችው ቅድስት ሀገር በኢየሩሳሌም ከተማ የአንድ ሕፃን ጩኸት ተሰማ። ይህ ሕፃን በኋላ ላይ የሐዋርያት ሁሉ አክሊል፣ የመንፈስ ቅዱስ ክብር መገለጫ፣ ሊቀ ዲያቆንና ቀዳሜ ሰማዕት በመሆን የሚታወቀው ቅዱስ እስጢፋኖስ ነበር። ልደቱ ልክ እንደ ንጋት ብርሃን ለወደፊት ታላቅነት ምልክት ሆኖ ነበር። ትውልዱ ከብንያም ነገድ ሲሆን አባቱ ስምዖን እናቱ ደግሞ ሐና ይባላሉ። እነዚህ ባልና ሚስት ልጃቸውን የእግዚአብሔርን ሕግና ትእዛዝ በሚያከብር መንፈስ ውስጥ ያሳደጉ፣ በእውነተኛ ሃይማኖታዊ ምግባር የኮተኮቱ ደግ ቤተሰቦች ነበሩ። ቅዱስ እስጢፋኖስ የተወለደው ከአይሁድ ወገን ሆኖ በዚያን ወቅት በሮማ ግዛት ውስጥ የሰፈነው የግሪከኛ ቋንቋና ባህል ተጽዕኖ በበዛበት የሄሌናውያን ማለትም ግሪከኛ ተናጋሪዎች ማህበረሰብ ውስጥ ነበር። ይህ አስተዳደግ ለወደፊት ለሁለቱም አይሁድና አሕዛብ ወንጌልን ለማዳረስ ትልቅ ድልድይ ሆኖ አገልግሏል። ቅዱስ እስጢፋኖስ በልጅነቱ ያልተለመደ ብስለትና ብሩህ አእምሮ ያሳየ ነበር። ከእኩዮቹ በተለየ መልኩ የብሉይ ኪዳንን መጻሕፍት በጥልቀት ያጠና፣ የመዝሙራትን ግጥሞች በጥሞና ያዳመጠና የዘመረ፣ እንዲሁም የነቢያት ትንቢቶችን ትርጉም ለማወቅ ይጓጓ የነበረ የልጅ አዋቂ፣ ልቡም ለድሆችና ለችግረኞች እጅግ የሚራራ። በዛ ዘመን ኢየሩሳሌም ውስጥ የነበረውን የሮማውያን ጭቆናና የሕዝቡን ስቃይ በልጅነት አይኖቹ የተመለከተና እውነተኛ መንፈሳዊ ጥማት በልቡ ይንቀለቀልበት የነበረው ቀናኢ ወጣት ነበር። ይህ ሁሉ በውስጡ ለተቀጣጠለው የፍትህና የእውነትን ፍለጋ ጉጉት ነዳጅ ሆኖ አገለገለ። የቅዱስ እስጢፋኖስ የልጅነት ጊዜ የመንፈሳዊ ዘር የተዘራበት ለም መሬት ነበር። እንደ ብዙዎቹ አይሁዳውያን ሁሉ እርሱም በተስፋ ይጠበቅ የነበረውንና ከግብርናተ ዲያብሎስ ነፃ የሚያወጣውን መሲህ መምጣት በጉጉት ይጠባበቅ ነበር። የብሉይ ኪዳን መጻሕፍት የተነበዩትን የነፃነት፣ የሰላምና የመዳን ጊዜ በመናፈቅ ዘወትር ልቡ ይቃትት ነበር። ምናልባትም በዛ ዘመን በገሊላና በይሁዳ ምድር እየዞረ የመንግስትን ወንጌል እየሰበከ ስለነበረው ስለ ናዝሬቱ ኢየሱስ ክርስቶስ ወሬዎችን ሰምቶ ሊሆን ይችላል። ስለ ድንቅ ታምራቱ፣ ስለ ጥልቅ ትምህርቱና በተለይም ስለ ፍቅርና ይቅርታ ስብከቱ። እነዚህ ሁሉ የመሲሁን እውነተኛ ማንነት ፍለጋ በቅዱስ እስጢፋኖስ ልብ ውስጥ አቀጣጥለውት ይሆናል። ከጊዜያት በኋላ የብርሃን ምሰሶ ሆኖ ለመቆም መታጨቱን የነገረው አንዳች ኃይል ያለ ይመስል ነፍሱን ለሰማያዊ ጥሪ አዘጋጅቶ ነበር። የቅዱስ እስጢፋኖስ ሕይወት ወደ ትልቅ የሕይወት ለውጥ የተሸጋገረበት ጊዜ ቢኖር ጌታችን ኢየሱስ ክርስቶስ በምድር ላይ ያለውን አገልግሎት ፈጽሞ በመስቀል ላይ ተሰቅሎ ነፍሱን በፈቃዱ አሳልፎ ከሰጠና በሦስተኛው ቀን ከሞት ከተነሳ በኋላ በበዓለ ሐምሳ በመንፈስ ቅዱስ መውረድና መሞላት ጊዜ ነበር።
የመጀመሪያዎቹ የክርስትና ማህበረሰቦች ኢየሩሳሌም ውስጥ ሲመሰረቱ አማኞች ሁሉ አንድ ልብና አንድ ነፍስ በነበሩበት ወቅት ንብረታቸውን ሁሉ አምጥተው በሐዋርያት እግር ስር በማኖር እንደሚያስፈልጋቸው መጠን ይከፋፈሉ ነበር። ታዲያ በዚያን ጊዜ በአይሁድ ማህበረሰብ ውስጥ በሚኖሩ ግሪከኛ ተናጋሪ አይሁዳውያን ማለትም ሄሌናውያንና ዕብራይስጥ ተናጋሪ ዕብራውያን መካከል የአገልግሎት ክፍፍል ተፈጠረ። ሄሌናውያን መበለቶቻቸው ዕለታዊውን ምግብ ሳያገኙ ይረሱ ነበር ብለው አማረሩ። ሐዋርያትም ይህንን ችግር ሲመለከቱ የሐዋርያዊ አገልግሎታቸውን ጸሎትንና የእግዚአብሔርን ቃል ለሕዝቡ ሁሉ የማዳረስ አገልግሎትን እንዳይዘነጉ፣ ነገር ግን የማህበረሰባዊ አገልግሎትን እንዳይጎዳ መፍትሄ ማፈላለግ ጀመሩ። ሕዝቡንም ሰበሰቡና እንዲህ አሉ፣ እኛ የእግዚአብሔርን ቃል ትተን ማዕድ እናገለግል ዘንድ የሚገባን አይደለም። እንግዲህ ወንድሞች ሆይ በመልካም ምስክርነት የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡልን፣ እኛም በዚህ ሥራ ላይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን ሲሉ ሕዝቡ ሁሉ በዚህ የሐዋርያት ሐሳብ ተስማምተው ደስ ተሰኙ። በዚህ ወሳኝ ሰዓት ነበር የቅዱስ እስጢፋኖስ ስም በደማቅ ብርሃን የበራው። በመንፈስ ቅዱስ በእምነትና በጥበብ የተሞላ ሰው በመሆኑ አማኞች መረጡት። የእርሱም ስም ከቅዱስ ፊልጶስ፣ ቅዱስ ፕሮኮሮስ፣ ቅዱስ ኒቃሮና ቅዱስ ጢሞና፣ ቅዱስ ጳርሜናና ወደ ይሁዲነት ገብቶ የነበረው ከአንጾኪያው ቅዱስ ኒቆላዎስ ስም ጋር አብሮ ተጠራ። ቅዱስ እስጢፋኖስም ከሌሎች 6ቱ ጋር በሐዋርያቱ ፊት ቆመው ሐዋርያት ከጸለዩ በኋላ እጃቸውን ጭነው የዲያቆንነት ሹመት በመስጠት እንዲያገለግሉ ሥልጣንን ሰጧቸው። የመንፈስ ቅዱስንም ጸጋ ተቀበሉ። ከእነዚህ 7ቱ ዲያቆናት መካከል ቅዱስ እስጢፋኖስ በጥቅምት 17 ቀን ሊቀ ዲያቆናት ተደርጎ ተሾመ። ሌሎቹም ዲያቆናት እስከ ሕይወታቸው ፍጻሜ ወንጌልን በማስተማርና የመጀመሪያ ክርስቲያኖችን በማስተዳደር በጽናት ተጋድለዋል። ቅዱስ እስጢፋኖስንም ሊቀ ዲያቆናት አድርገው ሲሾሙት ለአማኞች ሁሉ በተለይም ለችግረኞችና ለመበለቶች የማዕድ አገልግሎትን በታማኝነትና በቅንነት አገለገለ። የቅዱስ እስጢፋኖስ አገልግሎት ግን የማዕድ አገልግሎት ብቻ አልነበረም። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላላቅ ምልክት ያደርግ ነበር እንዲል የሐዋርያት ሥራ ምዕራፍ 6 ቁጥር 8። ይህ ቃል የመንፈስ ቅዱስ ኃይል ቅዱስ እስጢፋኖስ ላይ ምን ያህል ይሠራ እንደነበርና ቅዱስ እስጢፋኖስ በማዕድ አገልግሎት በኩል ትልቅ አስተዋጽኦ ማበርከት ብቻ ሳይሆን የክርስቶስን ወንጌል በመስበክና ድንቆችን እያደረገ አሕዛብን ወደ መንግሥት ወንጌል በማቅረብ ወደ ክርስቶስ መንጋ ይጨምር እንደነበረ በግልጽ የሚያሳይ ነው። ታላላቅ ታምራትን ድንቆችንና ፈውሶችን በማድረጉ የሕዝቡም ዓይን ወደ እርሱ አቀና። ብዙዎችም በእርሱ አማካኝነት ክርስቶስን እውነት ተረድተው ወደ እግዚአብሔር መንግሥት መጉረፍ ጀመሩ። የእርሱ ፊት እንደ መላእክት ፊት እያበራ በየአደባባዩ በምኵራቦች ውስጥ ስለ ጌታችን ኢየሱስ ክርስቶስ ይሰብክ ነበር። የእርሱ ስብከት የመንፈስ ቅዱስ ኃይል የሞላበት ከመሆኑ ጋር በጥልቅ የብሉይ ኪዳን ትምህርት ዕውቀትና ጥበብ እንዲሁም በጠራ ምክንያታዊነት የተደገፈ ነበር። ለምን ኢየሱስ መሲህ እንደሆነ የነቢያት ትንቢቶች እንዴት በእርሱ እንደተፈጸሙ በግልጽ ከብሉይ ኪዳን መጻሕፍት እያጣቀሰ ያስረዳ ነበር። ይህ ደግሞ በጊዜው የነበሩትን የአይሁድ መሪዎች እንቅልፍ የሚነሳ ሆኖ የቅናት እሳት በልባቸው ውስጥ መንደድ ጀመረ። የቅዱስ እስጢፋኖስ መንፈሳዊ ኃይልና የታምራት አገልግሎት እየጨመረ ሲሄድ አብዛኛው ሕዝብ ወደ እርሱ ማዘንበል ጀመረ። ይህ ደግሞ በጊዜው የነበሩት የአይሁድ መሪዎችን፣ ካህናትን፣ ፈሪሳውያንና ሰዱቃውያንን አስቆጣ። እነዚህ መሪዎች የጌታችን ኢየሱስ ክርስቶስ ሞት የፈረዱበት እነርሱ ስለሆኑ አሁን ደግሞ ደቀ መዝሙሮቹ በይፋ ስለ እርሱ ሲመሰክሩና ታምራት ሲያደርጉ ማየት ፈጽሞ አልዋጥላቸው አለ። የሐዋርያት ሥራ ምዕራፍ 6 ቁጥር 9 ላይ እንዲህ የሚል ቃል ተጽፏል። በነፃ ወጪዎች የተመሠረተችው ምኵራብ ከሚሉት ከቀሬናውያንና ከእስክንድራውያን ከቂልቅያና ከእስያም ከሚኖሩ ሰዎች ወገን የሆኑት ተነስተው እስጢፋኖስን ይከራከሩት ነበር። ነገር ግን ይናገርበት የነበረውን ጥበብና መንፈስ ሊቋቋሙት አልቻሉም። እነዚህ መምህራን አይሁድ ከእስጢፋኖስ ጋር በሕግና በነቢያት ትምህርት ለመከራከር ቢሞክሩም ከሕግ አዋቂው ከገማልያል እግር ስር ተቀምጦ የተማረው ቅዱስ እስጢፋኖስ በመንፈስ ቅዱስ ኃይልና በጥበብ ተሞልቶ ሲናገር ከፊቱ ሊቆም አልቻሉም። ሊመልሱለት ስላልቻሉም በቅናትና በተንኮል ተሞሉና
የሰይጣንን ዕቅድ ማስፈጸም ጀመሩ። ሐሰተኛ ምስክሮችን በማዘጋጀት ሕዝቡንና ሽማግሌዎችን ጸሐፍትንም አስነሱበት። ሙሴንና እግዚአብሔርን በሚሳደብ ቃል ሲናገር ሰምተነዋል ብለው ክስ መሰረቱበት። እንዲያውም ይህ ሰው በዚህ በተቀደሰው ስፍራና በሕግ ላይ ዘወትር ክፉ ነገር ይናገራል፣ ይህ የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል፣ ሙሴም ያስተማረንን ሥርዓት ይለውጣል ሲል ሰምተነዋል በማለት ዋሹበት። ይህ ክስ በጣም ከባድ ክስ ነበር። ምክንያቱም ሙሴንና ሕግን መሳደብ በአይሁድ ዘንድ ትልቅ ወንጀል ስለሆነ። በዚህም ቅዱስ እስጢፋኖስን ስንሄድሪ ተብሎ በሚጠራው ወደ ታላቁ ምክር ቤት አቀረቡት። ቅዱስ እስጢፋኖስን ወደ ስንሄድሪ ምክር ቤት ሲያመጡት በዙሪያው የነበሩ ሰዎች ሁሉ በትኩረት ይመለከቱት ነበር። ይህንንም ሲያስረዳ የሐዋርያት ሥራ ምዕራፍ 6 ቁጥር 15 ላይ አስገራሚ ትዕይንት ተገልጿል። በሸንጎም ተቀምጠው የነበሩት ሁሉ ወደ እርሱ ትኩር ብለው ሲመለከቱት ፊቱን እንደ መልአክ ፊት ሆኖ አዩት ይላል። በሸንጎ ፊት ቆሞ አንዳች ደጋፊ በሌለበት በተቃዋሚዎቹ ተከቦ ሳለ ፍርሃት ሳይሆን ጥባት፣ መሸበር ሳይሆን ሰላምና መረጋጋት ይታይበት ነበር። ፊቱ በመለኮታዊ ብርሃን እንደበራና የሰማያትን ደስታ እንደተሞላ ፍንትው ብሎ በግልጽ ይታይ ነበር። ሊቀ ካህናቱም ይህ ነገር እንዲህ ነውን ብሎ ጠየቀው፣ የክሱን ጭብጥ ለማረጋገጥ። የቅዱስ እስጢፋኖስ ምላሽ ግን ቀላል ቃል ሳይሆን የብሉይ ኪዳንን ታሪክ በመጥቀስ የእስራኤልን ሕዝብ የረጅም ጊዜ የእምነት ታሪክና የመሲሁን መምጣት የሚያስረዳ ድንቅ ስብከት ነበር። የአብርሃምን፣ የዮሴፍን፣ የሙሴንና የነቢያትን ታሪክ በመጥቀስ እስራኤላውያን እንዴት ለነቢያት አመፀኞች እንደነበሩና በመጨረሻም እውነተኛውን መሲህ ጌታችን ኢየሱስ ክርስቶስን እንደካዱት በግልጽ አስረዳ። ከ1000 ዓመታት በላይ የሆነን ታሪክ ባጭሩ በግልጽ ቋንቋና ልቡናን በሚበረብር ጥበብ አስደመጠ። ወንድሞችና አባቶች ሆይ ስሙ። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዞች መካከል ሳለ ታየና ከአገርህና ከዘመዶችህ ወጥተህ ወደማሳየህ ወደ ማንኛውም ምድር ና አለው በማለት በለሆሳስ ጀምሮ በተከሰሰበት በነቢዩ ሙሴ በኩል ደግሞ ከልደቱ ተነስቶ ወገንተኝነቱን መስክሮ ስደቱን ቃኝቶ በእግዚአብሔር ሹምና ቤዛ ተደርጎ ስለተሾመበት ነፃ አውጪነቱ ተርኮ የሕያው እግዚአብሔርን ማደሪያ ይሠራ ዘንድ ፈልጎ ስለለመነው ንጉሥ ዳዊት አውስቶ ስለ እግዚአብሔር ማደሪያ አስታውሶ የብሉይ ኪዳኑ ቤተ መቅደስ እንዳከተመ እርግጡን ከተናገረ በኋላ ስብከቱ ወደ ፍጻሜው ሲደርስ እስጢፋኖስ በድፍረት የስንሄድሪን አባላትን በቀጥታ ተናገራቸው። እናንተ አንገተ ደንዳኖች ሆይ፣ ልባችሁና ጆሮአችሁም ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደተቃወሙት እናንተም ደግሞ። ከነቢያትስ አባቶቻቸው ያላሳደዱት ማን ነው? የጻድቁንም መምጣት አስቀድመው የተናገሩትን ገደሏቸው። አሁንም እናንተ አሳልፋችሁ የሰጣችሁትና የገደላችሁት የእርሱ ገዳዮች ሆናችሁ ሕግንም ከመላእክት ሥርዓት ተቀብላችሁ ያልጠበቃችሁት እናንተ ናችሁ። አሁን እርሱን አሳልፋችሁ ሰጣችሁ፣ ገደላችሁት በማለት በኃይልና በስልጣን ገሰጻቸው። እነዚህ ቃላት እንደ እሳት ላንቃ ሆነው በስንሄድሪ ምክር ቤት የተሰበሰበውን ሁሉ አቃጠለው። ቅዱስ እስጢፋኖስ በፊታቸው ቆሞ የራሳቸውን ታሪክና ሕግ በመጠቀም ጌታችን ኢየሱስ ክርስቶስን በመካዳቸውና በመግደላቸው እንዴት የእግዚአብሔርን ትእዛዝ እንደጣሱ ገለጠባቸው። ይህንን ያህል ድፍረት የተሞላበት ስብከት በተለይም በወቅቱ በስልጣን ላይ ለነበሩት ካህናትና ሽማግሌዎች ከዚህ በፊት ተሰምቶ አያውቅም ነበርና የቁጣና የጥላቻ እሳት በእነርሱ ውስጥ ነደደ። የቅዱስ እስጢፋኖስ ንግግር በቁጣ በተሞሉ አይሁዶች ጆሮ ሲገባ ልባቸው በከፍተኛ ጥላቻ ነዶ ዓይናቸውን አፍጥጠው እያጉረጠረጡ ጥርሳቸውን አፋጭተው እያገጠጡ እጅግ ተናደው ቁጣቸው ገንፍሎ ሊወጣ ጫፍ ደረሰ። ነገር ግን በእነርሱ ቁጣና ጥላቻ መካከል ቅዱስ እስጢፋኖስ ፍጹም ሰላምን ተመልቶ ሰማያዊ ራእይን ተመለከተ። የሐዋርያት ሥራ ምዕራፍ 7 ቁጥር 55 እንዲህ ይላል። እርሱ ግን መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። ይህ ምንኛ ድንቅ ራእይ ነው! በምድር ላይ በጠላቶቹ በተከበበበት
ሊያሰቃዩትና ሊገድሉት ዓይናቸውን አፍጥጠው ጥርሳቸውን አግጥጠው የሞት መልእክተኛው ነው በተዘጋጁበት ቅጽበት ሰማያት ተከፈቱለት። እግዚአብሔር አብን በክብሩ ጌታችን ኢየሱስ ክርስቶስንም በአባቱ ቀኝ ቆሞ አየ። ይህ ራእይ የሞት ፍርሃትን ከእስጢፋኖስ ልብ ሙሉ በሙሉ አጠፋው። የሰማይ በሮች ለእርሱ እንደተከፈቱና ወደ እውነተኛው ቤቱ እንደሚገባ አውቆ ፍጹም ደስታና ሰላም ተሰማው። የስንሄድርያ አባላት ግን የእስጢፋኖስን ቃል እንደ ስድብ ቆጥረው በታላቅ ድምፅ እየጮሁ የሚናገረውን የሕይወት ቃል እንዳይሰሙ ጆሮአቸውን ደፈኑ። በአንድ ልብም ሆነው ጥርሳቸውን አግጥጠው ዓይናቸውን አፍጥጠው ወደ እርሱ ሮጡ። ከበቡትና ፈፍ አድርገው ይዘውት እየጮሁ ከከተማው ወደ ውጭ አወጡት። በአይሁድ ሕግ መሠረት በስድብ የተከሰሰ ሰው በድንጋይ ተወግሮ እንዲገደል ይፈቀድ ነበርና እስጢፋኖስን ከከተማ ውጭ ወሰዱት። ምስክሮችም ልብሳቸውን ሳውል በሚባል በአንድ ጎበዝ እግር አጠገብ አኖሩ። ይህ ሳውል የሚባለው ወጣት ኋላ ላይ ታላቁ ሐዋርያ ቅዱስ ጳውሎስ መሆኑ አስገራሚ ነው። የድንጋይ ውርጅብኝ በቅዱስ እስጢፋኖስ አካል ላይ መውረድ ጀመረ። የሰው ልጆች የጥላቻና የቁጣ ድንጋይ በእርሱ ላይ ሲያወርዱ፣ እርሱ ግን በውስጣዊ ሰላም ተሞልቶ ዓይኖቹንና ልቡን ወደ ላይ ወደ መንበረ ጸባዖት ልኮት ነበር። አካላዊ ሕመሙ እየበረታ ቢሄድም መንፈሱ ግን የሰማይን ደስታ እየጎበኘ ይዋኝ ነበር። እየወገሩት በሞት አፋፍ ላይ እያለ ቅዱስ እስጢፋኖስ ሁለት ታላላቅ ጸሎቶችን አቀረበ። ጌታ ኢየሱስ ሆይ ነፍሴን ተቀበል የሚል ነበር የመጀመሪያው። ይህም በሉቃስ 23:16 እንደምናገኘው ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ብሎ እንደጸለየው እርሱም ወደሚያጸድቅና ወደሚኮንነው ወደ አምላኩ ኢየሱስ ክርስቶስ ነፍሱን እንዲቀበል ጸለየና አምላኩን መሰለ። ሁለተኛው ደግሞ ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮሆና አንቀላፋ። የሐዋርያት ሥራ ምዕራፍ 7 ቁጥር 60 የሚነግረን ይህንን ነው። ይህ ደግሞ ጌታችን ኢየሱስ ክርስቶስ በመስቀል ላይ ለቸነከሩት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እያለ ለጠላቶቹ ምሕረትን እንደለመነላቸው እርሱም ጌታውን በመምሰል ለሚወግሩት ምሕረትን በመለመን የሰማዕትነትን ትርጉም በከፍተኛ ደረጃ አስመሰከረ። ለገዳዮቹ ይቅርታ በመጠየቅ የክርስትናን ከፍተኛውን ትምህርት በተግባር አሳየ። ሞቱን የገለጸበት አንቀላፋ የሚለው ቃል ሞት የፍጻሜ ሳይሆን ወደ ዘላለማዊ ሕይወት መተላለፊያ ድልድይ መሆኑን አበሰረ። በዚህ መልኩ ቅዱስ እስጢፋኖስ በድንጋይ ተወግሮ በክርስቶስ ስም የመጀመሪያው ሰማዕት ሆነ። የቅዱስ እስጢፋኖስ ሰማዕትነት ለኢየሩሳሌም ቤተክርስቲያን ትልቅ ፈተና ቢሆንም በሌላ ገጽታው ደግሞ ለክርስትና መስፋፋት ታላቅ መሰረትን የጣለ ነበር። ሞቱ የክርስትናን እውነተኛ ማንነት የመሲሁን የክርስቶስን አዳኝነትና የዘላለም አምላክነት በመመስከር እስከ ሞት ድረስ በግልጽ አሳየ። ቅዱስ እስጢፋኖስ ከተወገረና ሰማዕትነትን ከተቀበለ በኋላ ወዲያውኑ በኢየሩሳሌም ክርስቲያኖች ላይ ታላቅ ስደት ተጀመረ። የሐዋርያት ሥራ ምዕራፍ 8 ከቁጥር 1 ጀምሮ እንዲህ ይላል። ሳውልም መገደሉን ተስማምቶ ነበር። በዛም ቀን በኢየሩሳሌም ባለች ቤተክርስቲያን ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ ይላል። ይህ ስደት ምንም እንኳን ለአማኞች ትልቅ ፈተና ቢሆንም የእግዚአብሔርን ዕቅድ ግን ማስቆም አልቻለም ነበር። ይልቁንም ወንጌል ከኢየሩሳሌም ወጥቶ ወደ ተለያዩ አካባቢዎች እንዲሰራጭ ምክንያት ሆነ። የተበተኑት አማኞች በሄዱበት ሁሉ የክርስቶስን ወንጌል ይሰብኩ ነበር። በዚህ መልኩ የቅዱስ እስጢፋኖስ ደም የክርስትና እምነት ዘር ሆኖ በየቦታው ፍሬ አፈራ። ይህም የስደት በረከት ተብሎ እንደሚጠራ ይነገራል። የቅዱስ እስጢፋኖስ ሰማዕትነት በሳኦል ላይ ትልቅ ተጽዕኖ አሳድሯል። ሳኦል የድንጋይ ወርዋሪዎችን ልብስ ይጠብቅ የነበረና የቅዱስ እስጢፋኖስን መገደል ፈቃደኛ የነበረ ሰው ነው። ሆኖም ግን የቅዱስ እስጢፋኖስ ፊት እንደ መልአክ ሲያበራ፣ ሰማያት ተከፍተው እያየ እንደሆነ ሲሰማ ጌታችን ኢየሱስ ክርስቶስን ነፍሱን የተቀበለለትንና ገዳዮቹን ይቅር ያለበትን ሁኔታ የሳኦል ልብ ውስጥ ገብቶ ይሆን? ሳኦል በኋላ ላይ ታላቁ ሐዋርያ ጳውሎስ ሆኖ በዓለም ዙሪያ ለወንጌል መስፋፋት ዋነኛ መሳሪያ ሆነ። የቅዱስ እስጢፋኖስም ደም የሐዋርያው ቅዱስ ጳውሎስን የመመለስ ጉዞ ቀይሶ ለዘመናት የዘለቀ ተጽዕኖ እንዳሳደረ ይታመናል። ቅዱስ እስጢፋኖስ በሕይወት ዘመኑ ድንቆችንና ታምራትን ያደረገ፣ ከሞቱ በኋላም ስሙ ለዘላለም ተጠብቆ የቆየ
በብዙ የዓለም ክፍሎች ስሙ የሚታወስባቸው አብያተ ክርስቲያናት የሚሰሩለትና የልደቱ የሹመቱና የሰማዕትነት በዓሉ የሚከበርለት ቀዳሚ ሰማዕትና ሊቀ ዲያቆናት በመባል የሚከበር ቅዱስ ሆነ። የእርሱ ታሪክ የእውነትና ድፍረት፣ የእምነትና ጽናት እንዲሁም ለወንጌል እስከ መጨረሻው የመታመን ምልክት ሆኗል። የቅዱስ እስጢፋኖስን አስደናቂ ሕይወት ስንቃኝ የእምነትን ጥልቀትና የፍቅርን ኃያልነት ተመልክተናል። እርሱ በእውነትም የብርሃን ምሰሶ፣ የድፍረት አርማና የይቅርታ ወንዝ ነው። ሕይወቱን በድል የፈጸመው ሰማዕት ወንጌል ከኢየሩሳሌም ድንበር አልፎ በመላው ዓለም እንዲሰራጭ ታላቅ ምክንያት ሆኗል። ዛሬም ለእኛ እውነትን እንድንመሰክር ፍቅርንና ይቅርታን እንድናሳይና እስከ መጨረሻው ድረስ በክርስቶስ እንድንጸና የሚያነሳሳ ሕያው ጥሪ ነው። ይህ ታሪክ ልባችንን በተስፋ በእምነትና በፍቅር ለመኖር የሚያስችል ሕያው ምስክር ይሆን ዘንድ እመኛለሁ። ውድ ቤተሰቦቻችን ስለ ቅዱስ እስጢፋኖስ ሕይወት ምን ትምህርት አገኛችሁ? ወይም በታሪኩ ውስጥ የትኛው ክፍል ልባችሁ እንዳሰሰ? ከታች ባለው ኮሜንት ላይ ሐሳባችሁን ብታካፍሉን ደስ ይለናል። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረግን እንዲሁም ለተጨማሪ መንፈሳዊ ትረካዎች ደግሞ ሰብስክራይብ ማድረግ እንዳትዘነጉ። የሊቀ ዲያቆናትና ቀዳሜ ሰማዕት የቅዱስ እስጢፋኖስ ረድኤት በረከትና የእምነቱ ጽናት ምስክር የሆነለት የጌታችንና የአምላካችን የኢየሱስ ክርስቶስ ፍቅርና ምሕረት ከሁላችን ጋር ይሁን ለዘላለሙ አሜን። እስጢፋኖስ ሰማዕት ሊቀ ዲያቆናት ለምእመናን የተሾምክ